እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የበሬ ጉበትን ብትመገቡ የምታገኙትን አስደናቂ የጤና ጥቅሞቹን እነግራችኋለሁኝ። ከልክ በላይ የምትጠቀሙ ከሆነስ ምን ጉዳትን ያስከትልባችኋል? በቀን ምን ያክል በሳምንትስ ምን ያክል ብትጠቀሙ ነው የሚመከረው? እንዲሁም ደግሞ የበሬ ጉበትን ከመጠቀምስ መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ከበሬ ጉበት አጠቃቀም ጋር በተያያዘ ያለውን ጠቅላላ መረጃዎችን በዚህ ቪዲዮ ላይ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘም ደግሞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። የበሬ ጉበት ከባድ የአመጋገብ ጥቅሞችንና ንጥረ ነገሮችን ይይዛል። የበሬ ስጋ ጉበት በሚያስደንቅ ሁኔታ የቪታሚኖች የማዕድናትናም ሌሎች ጠቃሚ ንጥረ ነገሮችን ይሰጣል። 85 ግራም የተጠበሰ የበሬ ጉበት የካሎሪ ይዘቱ 162፣ ጠቅላላ ካርቦሃይድሬትስ 4.4 ግራም፣ ጠቅላላ ስብ 4.5 ግራም፣ የሳቹሬትድ ስብ 2.5 ግራም፣ ፖሊ አንሳቹሬትድ ስብ 0.9 ግራም፣ ሞኖ አንሳቹሬትድ ስብ 1 ግራም፣ ትራንስፋት 0.3 ግራም፣ ፕሮቲን 24.7 ግራም፣ ሶዲየም 67.2 ሚሊግራም ወይም ደግሞ በቀን የሚያስፈልጋችሁን 3%ን ይሸፍናል። ቫይታሚን ቢ12 60 ማይክሮግራም ወይም ደግሞ 2500% በቀን የሚያስፈልጋችሁን ይሸፍናል። መዳብ 12.2 ሚሊግራም ወይም ደግሞ 1356% በቀን የሚያስፈልጋችሁን ይሸፍናል። ቫይታሚን ኤ 8020 ማይክሮግራም ወይም ደግሞ 891% በቀን የሚያስፈልጋችሁን ይሸፍናል። ሪቦፍላቪን 2.9 ማይክሮግራም ወይም ደግሞ 223% በቀን የሚያስፈልጋችሁን ይሸፍናል። ፓንታቶኒክ አሲድ 6 ሚሊግራም ወይም ደግሞ 120% በቀን የሚያስፈልጋችሁን ይሸፍናል። ኒያሲን 14.9 ሚሊግራም ወይም ደግሞ 93% በቀን የሚያስፈልጋችሁን ይሸፍናል። ሴሊኒየም 30.9 ማይክሮግራም ወይም ደግሞ 56% በቀን የሚያስፈልጋችሁን ይሸፍናል። ፎሌት 215 ማይክሮግራም ወይም ደግሞ 54% በቀን የሚያስፈልጋችሁን ይሸፍናል። ቫይታሚን ቢ6 0.9 ሚሊግራም ወይም ደግሞ 53% በቀን የሚያስፈልጋችሁን ይሸፍናል። ዚንክ 4.5 ሚሊግራም ወይም ደግሞ 41% በቀን የሚያስፈልጋችሁን ይሸፍናል። ፎስፈረስ 422 ሚሊግራም ወይም ደግሞ 34% በቀን የሚያስፈልጋችሁን ይሸፍናል። ብረት ወይም ደግሞ አይረን 5.6 ሚሊግራም ወይም ደግሞ 31% በቀን የሚያስፈልጋችሁን ይሸፍናል። ቲያሚን 0.2 ሚሊግራም ወይም ደግሞ 17% በቀን የሚያስፈልጋችሁን ይሸፍናል። ማንጋኔዝ 0.3 ሚሊግራም ወይም ደግሞ 13% በቀን የሚያስፈልጋችሁን ይሸፍናል። ፖታሲየም 299 ሚሊግራም ወይም ደግሞ 6% በቀን የሚያስፈልጋችሁን ይሸፍናል። እንዲሁም ቫይታሚን ዲን 1 ማይክሮግራም ወይም ደግሞ 5% በቀን የሚያስፈልጋችሁን የቫይታሚን ዲ መጠንን ይሰጣል ወይም ደግሞ ይሸፍናል ማለት ነው። ስለዚህ የበሬ ጉበት በትንሽ መጠን እጅግ በጣም በርካታ ንጥረ ነገሮችን፣ ማዕድናቶችን፣ ቫይታሚኖችን ይሰጣችኋል ማለት ነው። በአመጋገብ ይዘቱ በጣም ከፍተኛ ነው። ስለዚህ የበሬ ጉበትን ብትጠቀሙ የምታገኙትን ድንቅ የጤና ጥቅሞችን ደግሞ በዝርዝር በቅድሚያ ልንገራችሁ። አንደኛ፣ የኢነርጂ ወይም ደግሞ የኃይል ደረጃችሁን ይጨምራል። በበሬ ጉበት ውስጥ ያለው ከፍተኛ የቫይታሚን ቢ እናም የብረት ይዘት የኃይል ምርትን ይደግፋል እናም ድካምን ይቀንሳል። የበሬ ጉበት በቫይታሚን ቢ12፣ በሪቦፍላቪን፣ በፓንታቶኒክ አሲድ፣ በኒያሲን፣ በፎሌት፣ በቫይታሚን ቢ6 እናም በቲያሚን ከፍተኛ ነው። ይህ በእንዲህ እንዳለ ብረት ወይም ደግሞ አይረን ለኦክሲጅን ማጓጓዣ እናም ለኃይል ምርትም አስፈላጊ ነው። የበሬ ጉበት እንዲሁም ከፍተኛ የመዳብ ምንጭ ነው። መዳብ ደግሞ ብረትን ለመምጠጥ ይረዳል እናም በኃይል ምርት ውስጥም ሚና ይጫወታል። ሁለተኛ፣ በሽታ የመከላከል ተግባርን ይደግፋል። ቫይታሚን ኤ፣ ቢ ቪታሚኖች እናም ዚንክ ሁሉም ጤናማ ሰውነትን
በሽታ የመከላከል ስርዓትን ለመጠበቅ ወሳኝ ሚና ይጫወታሉ። እናም የበሬ ጉበት በእነዚህ ሁሉ ንጥረ ነገሮች እጅግ በጣም ከፍተኛ ነው። ለምሳሌ ዚንክ የበሽታ መከላከል ተግባር ዋነኛ አካል ነው። በተጨማሪም ሁሉም የበሽታ ተከላካይ ህዋሳት በትክክል እንዲሰሩም አስፈላጊ ነው። ሶስተኛ ቀይ የደም ሴሎችን ማምረትን ያበረታታል። ብረትናም ቢ ቪታሚኖች የደም ማነስን ለመከላከል ለጤናማ ቀይ የደም ሴሎች ምርት በጣም አስፈላጊ ናቸው። በቪታሚኖችናም በብረት ከበለጸጉ ምግቦች ውስጥ ጉበት አንዱ ነው። ለቀይ የደም ሴሎች ምርት ቁልፍ ምግብ ነው። ቫይታሚን ቢ12 በተለይ ለቀይ የደም ሴሎች አስፈላጊ ነው። እናም ሂደቱን ለመደገፍ ከሌሎች ቪታሚኖችና ማዕድናት መካከል ከፎሌትና ከብረት ጋር ይሰራል። አራተኛ የእውቀት ወይም ደግሞ የኮግኒቲቭ ተግባርንም ሊያሻሽል ይችላል። በበሬ ጉበት ውስጥ ያለው ኮሊን ለአንጎል ጤና ጠቃሚ ነው። እናም የማስታወስ የመማርናም ስሜትንም ሊረዳ ይችላል። በግብፅ እድሜያቸው ከ3 እስከ 9 ዓመት ለሆኑ መለስተኛ የደም ማነስ ችግር ያለባቸው ህፃናት ላይ የተደረገ አንድ ጥናት የተጠበሰ የጉበት ስጋን መመገብ በደም ማነስ፣ የቫይታሚን ኤ እጥረትናም የግንዛቤ ተግባር ላይ ያለውን ተጽዕኖ መርምሯል። የጉበት ስጋ በሁሉም ልጆች አመጋገብ ውስጥ የብረትናም የቫይታሚን ኤ ቅበላን ጨምሯልና የግንዛቤ ተግባርንም አሻሽሏል። በበሬ ጉበት ውስጥ ያለው ከፍተኛ መጠን ያለው ቫይታሚን ኤ ለአእምሮ ጤና ጠቃሚ ነው። ምክንያቱም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ስለሚደግፍናም የእውቀት ማሽቆልቆልን ይከላከላል። በተጨማሪም በበሬ ጉበት ውስጥ የሚገኙ ቢ ቪታሚኖች ጤናማ የነርቭ ስርዓትን ለመጠበቅም ጠቃሚ ናቸው። አምስተኛ ለነፍሰ ጡር ሴቶችም ጠቃሚ ነው። በበሬ ጉበት ውስጥ ያለው የፎሌት ይዘት ለጽንስ እድገትናም የወሊድ ጉድለቶችን ለመከላከል ወሳኝ ነው። ታዲያ በጣም ብዙ መመገብ የቫይታሚን ኤ ችግሮችን ሊያስከትል ስለሚችል አወሳሰዳችሁን መመጠን አለባችሁ። በተለይ ነፍሰ ጡር ሴቶች ሐኪማችሁን ሳታማክሩ የበሬ ስጋን ወይም ደግሞ ጉበትን መመገብ የለባችሁም ማለት ነው። ምክንያቱም ከፍተኛ የሆነ የቫይታሚን ኤ ምንጭ ስለሆነ። ስድስተኛ በንጥረ ነገሮች በጣም ከፍተኛ ነው። በበሬ ጉበት ውስጥ ያሉ አንዳንድ ንጥረ ነገሮች ለጤናችሁ በርካታ ጥቅሞችን ይሰጣሉ። ቫይታሚን ኤ ለእይታ፣ የበሽታ መከላከያ ተግባራትና ለህዋስ እድገት ወሳኝ ነው። ቫይታሚን ቢ12 ለኃይል ማምረት፣ የነርቭ ስርዓት ስራናም ቀይ የደም ሴሎች መፈጠር አስፈላጊ ነው። መዳብ ደግሞ የኢንዛይም ተግባርን፣ የቲሹ ጥገናንና የብረት መሳብን ይደግፋል። ፎሌት ለሴል እድገትናም ለዲኤንኤ ውህደት አስፈላጊ ነው። ፕሮቲን ህብረ ህዋሳትንናም የኢንዛይሞችን የግንባታ ቁሳቁሶችን ያቀርባል። ኮሊን ደግሞ የአንጎልን ጤናን፣ የህዋስ ምልክትንናም የስብ መለዋወጥን ይደግፋል። ፎስፈረስ ለጥርስናም ለአጥንት ጤና ይጠቅማል። ሴሊኒየም የሜታቦሊዝም ትልቅ አካል ነው። የበሬ ጉበትን መመገብ በተጨማሪም መርዛማ ንጥረ ነገሮችን በማጽዳትናም የጉበት ጤናን ለመደገፍ የሚረዳልናም ኢንዛይም ኮኪዩቴንን ያቀርባል። ይህ የልብናም የደም ቧንቧ ጤና፣ የደም ግፊትናም የደም ቧንቧ ጤና፣ የወንድ የዘር ፍሬ እናም የእንቁላል ጥራት መሻሻልናም የጽናት መጨመርናም እብጠትን ይቀንሳል። በአጠቃላይ የበሬ ጉበት በንጥረ ነገሮች በጣም ከፍተኛ ነው። ለሰውነታችን አስፈላጊ የሆኑ ቫይታሚኖችና ማዕድናቶችንም ያቀርባል። ሰባተኛ ከፍተኛ ፕሮቲንን ይሰጣችኋል። የበሬ ጉበት ከፍተኛ ጥራት ባለው ፕሮቲን የበለጸገ ሲሆን ይህም በሰውነት ውስጥ ያሉትን ህብረ ህዋሳትን ለመገንባትና ለመጠገን አስፈላጊ ነው። በተጨማሪም ፕሮቲን የጡንቻን ብዛትንና አጠቃላይ ጥንካሬን ለመጠበቅ አስፈላጊ ነው። ስምንተኛ ጤናማ የምግብ መፈጨትንም ይደግፋል። የበሬ ጉበት እንደ ኮሊን ያሉ ንጥረ ነገሮችን በውስጡ ይዟል። ይህም ጤናማ የምግብ መፈጨት ስርዓትን ለመጠበቅ በጣም ጠቃሚ ነው። ኮሊን የስብ ስብራትን ይረዳልናም ንጥረ ምግቦችን ለመምጠጥም ይረዳል። ዘጠነኛ ጤናማ ቆዳን ይደግፋል። በበሬ ጉበት ውስጥ ያለው ከፍተኛ የቫይታሚን ኤ መጠን ጤናማ ቆዳን ለመጠበቅ በጣም ጠቃሚ ነው። ቫይታሚን ኤ የህዋስ መለዋወጥን ያበረታታልናም የተበላሹ የቆዳ ህዋሶችን ለመጠገንም ይረዳል። በዚህም ምክንያት የበለጠ አንጸባራቂ ቀለም ለቆዳችን ይሰጠዋል። አስረኛ የበሬ ጉበት የካርዲዮቫስኩላር ጤናን ያሻሽላል። የበሬ ስጋ ጉበት በደም ውስጥ ያለውን የሆሞሳይስቴን መጠንን ለመቀነስ ጠቃሚ የሆነ የፎሌት ምንጭ ነው። ከፍተኛ መጠን ያለው ሆሞሳይስቴን ለልብ ህመም የመጋለጥ እድልን ይጨምራል። ስለዚህ የበሬ ጉበትን መመገብ የልብና የደም ቧንቧ ጤናን ለማሻሻልም ይረዳል። 11ኛ የጡንቻን እድገትናም ጥገናን ይደግፋል።
በበሬ ጉበት ውስጥ ያለው ከፍተኛ የፕሮቲን ይዘት ለጡንቻ እድገትናም መጠገኛ ጠቃሚ ነው። የበሬ ጉበትን መጠቀም የጡንቻን ጥንካሬ እናም ጽናትን ለማሻሻል ይረዳል። ይህም ለአካል ብቃት እንቅስቃሴ ተጨማሪ ያደርገዋል። ስለዚህ የበሬ ጉበትን በአመጋገባችሁ ውስጥ ብታካትቱ እነዚህን ድንቅና አስደናቂ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። አሁን ደግሞ የበሬ ጉበትን ከመጠን በላይ የምትጠቀሙ ከሆነ የሚያስከትልባችሁን አደጋዎቹንና የጎንዮሽ ጉዳቶቹን በዝርዝር እነግራችኋለሁኝ። ምንም እንኳን የበሬ ጉበት ጥቅሞች ቢኖሩትም አንዳንድ የሚያስከትለውን ጉዳቶችን ማወቅ በጣም አስፈላጊ ነው። የበሬ ስጋ ጉበት በመጠን ሲበላ ብዙ የጤና ጥቅሞችን የሚሰጥ ቢሆንም ከመጠን በላይ መብላት ግን በውስጡ ባለው ከፍተኛ የሆነ የንጥረ ነገር ይዘቱ ምክንያት የተወሰኑ የጎንዮሽ ጉዳቶችን ያስከትላል። ከመጠን በላይ የበሬ ጉበትን መብላት የሚያስከትለው አንዳንድ የጎንዮሽ ጉዳት አንደኛ የቫይታሚን ኤ መመረዝን ያስከትላል። የበሬ ጉበት በቫይታሚን ኤ የበለጸገ ሲሆን ከመጠን በላይ መውሰድ ደግሞ የቫይታሚን ኤ መመረዝን ያስከትላል። የቫይታሚን ኤ የመርዛማነት ምልክቶች እንደ ማቅለሽለሽ፣ ማስታወክ፣ ራስ ምታት፣ ማዞር፣ የአይን ብዥታ፣ የአጥንት ህመምናም የጉበት መጎዳትን ሊያስከትል ይችላል። ከፍተኛ መጠን ያለው ቫይታሚን ኤን ለረጅም ጊዜ መውሰድ የወሊድ መጓደልናም የጉበት መዛባት አደጋንም ይጨምራል። ሁለተኛ የብረት መብዛትን ወይም ደግሞ የአይረን መብዛትን ያስከትላል። የበሬ ጉበት በአይረን የበለጸገ ሲሆን በብዛት መጠቀም በሰውነት ውስጥ የብረት መብዛትን ያስከትላል። የብረት መብዛት እንደ የመገጣጠሚያ ህመም፣ ድካም፣ የሆድ ህመምና የጉበት መጎዳትን የመሳሰሉ ምልክቶችን ሊያስከትል ይችላል። እንደ ሄሞክሮማቶሲስ ወይም ደግሞ የብረት መጨናነቅ ችግር ያለባቸው ግለሰቦች በተለይ ከመጠን በላይ የብረት አወሳሰድ ውስብስብ ችግሮች ሊያጋጥሟቸው ይችላል። ሶስተኛ ከፍተኛ የኮሌስትሮል መጠንን ያስከትላል። የበሬ ጉበት በአንጻራዊነት በኮሌስትሮል የበለጸገ ሲሆን ከመጠን በላይ መብላት ደግሞ የኮሌስትሮል መጠን ከፍ እንዲል አስተዋጽኦ ያደርጋል። ከፍ ያለ የኮሌስትሮል መጠን ለልብ በሽታ ተጋላጭ ያደርጋል። እናም ከጊዜ በኋላ የልብና የደም ቧንቧ ችግሮች የመከሰቱ አጋጣሚን ይጨምረዋል። አራተኛ ደግሞ የሪህ ችግሮችን ያባብሳል። የበሬ ጉበት በፒውሪን የበለጸገ ሲሆን እነዚህም ውህዶች ወደ ዩሪክ አሲድ የሚቀላቀሉ ናቸው። እንደ የበሬ ጉበት ያሉ በፒውሪን የበለጸጉ ምግቦችን በብዛት መውሰድ ወደ ከፍተኛ የዩሪክ አሲድ መጠን ሊያመራ ይችላል። ይህም ሪህ ስጋት ላለባቸው ግለሰቦች ለበሽታው ይበልጥ የመጋለጥ እድላቸውን ይጨምረዋል። አምስተኛ የሂስታሚን አለመቻቻል ወይም ደግሞ ሂስታሚን ኢንቶለራንስን ሊያስከትል ይችላል። ሂስታሚን ኢንቶለራንስ ማለት ምን ማለት እንደሆነ በስተመጨረሻ ላይ በስፋት እነግራችኋለሁኝ። የበሬ ስጋ ጉበት በሂስታሚን የበለጸገ ምግብ ነውና ሂስታሚን አለመቻቻል ወይም ደግሞ ኢንቶለራንስ ያለባቸው ግለሰቦች ከፍተኛ መጠን ያለው የበሬ ጉበትን ሲበሉ እንደ ራስ ምታት፣ የምግብ መፈጨት ችግርና የአፍንጫ መጨናነቅ የመሳሰሉ ምልክቶችን ሊያዩ ይችላሉ። የሂስታሚን ኢንቶለራንስ የሚከሰተው ሰውነታችን ሂስታሚንን በትክክል ማፍረስ በማይችልበት ጊዜ ሲሆን ይህም በሰውነት ውስጥ የዚህ ውህድ ክምችት እንዲከማች ያደርጋል። ስድስተኛ የምግብ መፈጨት ችግርን ያስከትላል። ከፍተኛ መጠን ያለው የበሬ ጉበትን መመገብ የምግብ መፈጨትን ያዳክማል። እንደ የሆድ እብጠት፣ ጋዝ፣ ተቅማጥ ወይም ደግሞ የሆድ ድርቀት ያሉ ወደ የጨጓራና የምግብ መፈጨት ችግር ምቾት ማጣትን ያመራል። በበሬ ጉበት ውስጥ ያለው ከፍተኛ የፕሮቲን ይዘት ለአንዳንድ ግለሰቦች በተለይም በብዛት ከተወሰደ ለመዋሃድ አስቸጋሪ ሊሆን ይችላል። የበሬ ጉበትን በመጠኑ መብላትናም ከተለያዩ ምግቦች ጋር ማመጣጠን አስፈላጊ ሲሆን ይህም ከመጠን በላይ ከመብላት ጋር ተያይዘው የሚመጡ ጉዳቶችን ለማስወገድ ይረዳል። የተለየ የጤና ሁኔታ ወይም ደግሞ ስጋት ያለባቸው ግለሰቦች ጉልህ የሆነ የአመጋገብ ለውጥ ከማድረጋቸው በፊት ምንጊዜም ቢሆን የበሬ ጉበትን መጨመርን ጨምሮ ማለት ነው ከጤና ባለሙያ ጋር አስቀድመው መማከር አለባቸው። አሁን ደግሞ የበሬ ጉበትን ከመጠቀም መቆጠብ ያለባቸው ወይም ደግሞ ከበሬ ጉበት መራቅ ያለባቸውስ ምን አይነት ሰዎች ናቸው የሚለውን እነግራቸዋለሁኝ። በአጠቃላይ የበሬ ጉበት ለአብዛኛዎቹ ግለሰቦች ደህንነቱ የተጠበቀ ቢሆንም አንዳንድ ሰዎች ግን የበሬ ጉበትን ለማስወገድ ማሰብ አለባቸው። የበሬ ስጋ ጉበት ብዙ የጤና ጥቅሞችን ሲሰጥ በተወሰኑ የጤና ችግሮች ምክንያት ከመመገብ መቆጠብ ያለባቸው አንዳንድ ግለሰቦች አሉ ማለት ነው። የበሬ ጉበትን ከመብላት መቆጠብ ያለባቸው አንዳንድ ሰዎች የምንላቸው አንደኛ ነፍሰ ጡር ሴቶች ናቸው። ነፍሰ ጡር እናቶች ከፍተኛ መጠን ያለው ቫይታሚን ኤ ስላለው
የበሬ ጉበትን ከመመገብ መቆጠብ ይኖርባቸዋል። በእርግዝና ወቅት ቫይታሚን ኤን ከመጠን በላይ መውሰድ የፅንስ መዛባትናም የመውለድ ችግርን ያስከትላል። ነፍሰ ጡር እናቶች የበሬ ጉበትን በአመጋገባቸው ውስጥ ከማካተታቸው በፊት ምንጊዜም ቢሆን የጤና ባለሙያዎቻቸውን አስቀድመው ማማከር ይኖርባቸዋል። ሁለተኛ ደግሞ የብረት ከመጠን በላይ የመምጠጥ ችግር ያለባቸው ሰዎች ናቸው። እንደ ሄሞክሮማቶሲስ ከመጠን በላይ የብረት መምጠጥን የሚያስከትል የዘረምል ችግር ያለባቸው ግለሰቦች የበሬ ጉበትን ከመመገብ መቆጠብ አለባቸው። የበሬ ጉበት ከፍተኛ የብረት ምንጭ ነው። እናም እሱን መጠቀም በሰውነት ውስጥ ያለውን የብረት መጠን የበለጠ ይጨምረዋል። ይህም ከብረት ወይም ደግሞ ከአይረን ብዛት ጋር ተያይዘው የሚመጡ ችግሮችን ያስከትላል። ሶስተኛ ደግሞ የጉበት በሽታ ያለባቸው ሰዎች ናቸው። እንደ ሄፓታይተስ፣ ሲርኮሲስ ወይም ደግሞ የጉበት ካንሰር ያሉ የጉበት በሽታ ያለባቸው ግለሰቦች የበሬ ጉበትን ከመመገብ መቆጠብ አለባቸው። የበሬ ጉበት በቫይታሚን ኤ እና በሌሎችም ከፍተኛ ስለሆነ ለተጎዳ ጉበት ሂደት አስቸጋሪ ሊሆኑ የሚችሉ ንጥረ ነገሮችን ስለሚይዝ ያሉትን የጉበት ሁኔታዎችን ሊያባብሰው ይችላል። አራተኛ ደግሞ ሪህ ያለባቸው ሰዎች ናቸው። የበሬ ጉበት በፒውሪን የበለጸገ ሲሆን ይህ ችግር ባለባቸው ግለሰቦች ላይ የሪህ በሽታ የመያዝ ዕድልን በከፍተኛ ሁኔታ ይጨምረዋል፣ ምልክቶችንም ያባብሰዋል። ፒውሪን ወደ ዩሪክ አሲድ ይዋሃዳሉ። እናም ከፍ ያለ የዩሪክ አሲድ መጠን እንደ የመገጣጠሚያ ህመምናም የእብጠት ምልክቶችን ያስከትልባቸዋል። አምስተኛ ደግሞ የሂስታሚን ኢንቶለራንስ ወይም ደግሞ አለመቻቻል ያለባቸው ግለሰቦች ናቸው። የበሬ ጉበት በሂስታሚን የበለጸገ ምግብ ሲሆን ይህም የሂስታሚን ኢንቶለራንስ ባለባቸው ግለሰቦች ላይ ሌሎች ምልክቶችን ሊፈጥር ይችላል። የሂስታሚን አለመቻቻል ሂስታሚንን በትክክል ማዋሃድ በማይችሉ ግለሰቦች ላይ እንደ ራስ ምታት፣ የምግብ መፈጨት ችግሮችና የአፍንጫ መታፈን ያሉ ምልክቶችን ሊያስከትልባቸው ይችላል። ስድስተኛ ደግሞ የኮሌስትሮልናም የልብ ህመም ስጋት ያለባቸው ሰዎች ናቸው። የበሬ ስጋ ጉበት በአንጻራዊነት ከፍተኛ የኮሌስትሮል መጠን ስላለው ከፍተኛ የኮሌስትሮል መጠን ወይም ደግሞ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታ ላለባቸው ግለሰቦች ስጋትን ሊፈጥር ይችላል። የአመጋገብ ኮሌስትሮል በደም ኮሌስትሮል መጠን ላይ እንደታመነው ያን ያክል ተጽዕኖ ባይኖረውም የኮሌስትሮል ስጋት ያለባቸው ግለሰቦች የበሬ ጉበት አወሳሰዳቸውን መመጠን ይኖርባቸዋል ማለት ነው። በአጠቃላይ እንግዲህ ክቡራትና ክቡራን ተመልካቾቼ የተለየ የጤና ሁኔታ ወይም ደግሞ ስጋት ያለባቸው ግለሰቦች በአመጋገባቸው ላይ ከፍተኛ ለውጥን ከማድረጋቸው በፊት የበሬ ጉበትን ጨምሮ ከጤና ባለሙያ ጋር መማከር አስፈላጊ ነው። እነዚህ ባለሙያዎች በግለሰቦች የጤና ፍላጎቶችና ግቦች ላይ ተመስርተው ግላዊ ምክሮቹን መስጠት ስለሚችሉ ስለዚህ ሐኪማችሁን ማማከር አለባችሁ ማለት ነው። ታዲያ ክቡራትና ክቡራን ተመልካቾቼ በቀን ምን ያክል የበሬ ጉበትን መመገብ ይመከራል የሚለውን ደግሞ አሁን እነግራችኋለሁኝ። በየቀኑ የሚመከረው የበሬ ጉበት አጠቃቀም እንደየግለሰቦች የአመጋገብ ፍላጎቶች፣ የጤና ሁኔታ እናም የንጥረ ምግብ ፍላጎቶች ሊለያይ ይችላል። ይሁን እንጂ በአጠቃላይ ከፍተኛ የንጥረ ምግብ ይዘቱ በተለይም ቫይታሚን ኤ እናም ብረት በመኖሩ የበሬ ጉበትን በመጠኑ እንድትመገቡ ይመከራል። የበሬ ጉበት እንግዲህ በልኩ በተለምዶ ከ3 እስከ 4 አውንስ ማለትም ከ85 እስከ 115 ግራም ገደማ መመገብ ይመከራል። በሳምንት ከ1 እስከ 2 ጊዜ የበሬ ጉበትን መመገብ ለአብዛኛዎቹ ግለሰቦች ደህንነቱ የተጠበቀ እንደሆነ ይቆጠራል። የበሬ ጉበት በአመጋገብ ውስጥ ሲካተት የተመጣጠነ ምግብ መመገብን ለማረጋገጥ ከተለያዩ ምግቦች ጋር ማመጣጠን አስፈላጊ ነው። የበሬ ጉበት በሳምንት ከ1 እስከ 2 ጊዜ ብቻ መብላት ከሚመከረው የአወሳሰድ ደረጃዎች ሳይበልጥ ከፍተኛ የንጥረ ነገር ይዘቱ የሚገኘውን ጥቅም ለማግኘት በቂ ነው። ከፍ ያለ የንጥረ ነገር ፍላጎት ላላቸው እንደ እርጉዝ ሴቶች ወይም ደግሞ የተለየ የጤና ችግር ላለባቸው ግለሰቦች በአመጋገባቸው ውስጥ የሚካተቱትን ተገቢውን የበሬ ጉበት መጠን ለመወሰን አስቀድመው ከጤና አቅራቢያ ባለሙያዎቻቸው ጋር መማከር ይኖርባቸዋል። በየቀኑ እናም በየሳምንቱ የሚመከረው የበሬ ጉበት አጠቃቀም እንደ እድሜያችሁ፣ እንደ ጾታ፣ እንደ የጤና ሁኔታችሁ፣ እንደ የንጥረ ምግብ ፍላጎቶቻችሁ እናም የአመጋገብ ምርጫዎች ላይ ባሉ ግለሰባዊ ሁኔታዎች ሊለያይ እንደሚችል ምንጊዜም ቢሆን ልብ ማለት አለባችሁ። በተጨማሪም ደግሞ የተወሰኑ የጤና ሁኔታዎች ወይም ደግሞ ስጋቶች ያላቸው ግለሰቦች የበሬ ጉበትን በከፍተኛ ሁኔታ ከመመገባቸው በፊት ከጤና ባለሙያዎቻቸው ጋር ምክር ማግኘት ይኖርባቸዋል ማለት ነው። በአጠቃላይ ግን በሳምንት 2 ቀን ከ85 እስከ 115
ግራም የሚመዝን የበሬ ጉበትን መመገብ ጤናማ ነው። ስለዚህ ክቡራትና ክቡራን ተመልካቾች እንግዲህ ከበሬ ጉበት ጋር በተያያዘ ያለውን ጠቅላላ መረጃ በዚህ መልኩ አቅርቤላችኋለሁ ማለት ነው። ነገር ግን አንድ ያነሳዋት ቃል አለች፣ ማለትም ሂስታሚን ኢንቶለራንስ የምትል ማለት ነው። ምክንያቱም ከፍተኛ የሆነ የበሬ ጉበትን የምትጠቀሙ ከሆነ ቅድም እንዳልኳችሁ ሂስታሚን ኢንቶለራንስ ካለባችሁ ምልክቶችን ያባብስባችኋል ብያችኋለሁ። ታዲያ ሂስታሚን ኢንቶለራንስ ምንድን ነው ብላችሁ ልጠይቁ ትችላላችሁ። ሂስታሚን ኢንቶለራንስ ምን እንደሆነ እነግራችኋለሁኝ። የሂስታሚን አለመቻቻል ወይም ደግሞ ኢንቶለራንስ ማለት በሰውነታችሁ ውስጥ ከፍተኛ የሂስታሚን መጠን አላችሁ ማለት ነው። ሰውነታችን ሂስታሚንን መሰባበር ካልቻለ ሊከሰት ይችላል። በሰውነታችን ውስጥ ያሉ በርካታ ስርዓቶችን ሊጎዳ ይችላል። ነገር ግን የጨጓራና የምግብ መፈጨት ችግር ምልክቶች በጣም የተለመዱ ናቸው። የሂስታሚን አለመቻቻል ለሂስታሚን ስሜታዊነት አይደለም፣ ነገር ግን በጣም ብዙ እንዳዳበርን አመላካች ነው። በዚህ በሽታ አብረን ልንወለድ ወይም ደግሞ በጄኔቲክስ ወይም በዘር በአመጋገብ ወይም ደግሞ በምንወስዳቸው መድኃኒቶች ምክንያት ሊዳብርብን ይችላል። የሂስታሚን አለመቻቻል በሰውነታችን ውስጥ ብዙ ሂስታሚን እንዳለ አመላካች ነው። ሂስታሚን በሰውነታችን ውስጥ ለተወሰኑ ዋና ዋና ተግባራት ኃላፊነት ያለው ኬሚካል ነው። ወደ አንጎላችን መልእክትን በመላክ የምግብ መፈጨትን ለማገዝ፣ የሆድ አሲድ ወይም ደግሞ የጨጓራ አሲድ እንዲለቀቅ ለማድረግ እናም ከጉዳት ወይም ደግሞ ከአለርጂ ምላሽ በኋላ እንደ የበሽታ መከላከያ ምላሽ አካል ሆኖ ለመስራትም ያገለግላል። በጣም ብዙ ሂስታሚን ሲኖር ሰውነታችን የሂስታሚን አለመቻቻልን ወይም ደግሞ ኢንቶለራንስ የምንለውን ያዳብራል እና በትክክል ሊፈርስ አይችልም። በአብዛኛዎቹ የተለመዱ የሰውነታችን ተግባሮች ላይም ተጽዕኖን ሊያሳድር ይችላል ማለት ነው። ቅድም እንዳልኳችሁ እንደ የምግብ መፈጨት ችግር ያሉ ምልክቶች ሊታዩብን ይችላሉ ማለት ነው። እንደ ራስ ምታት ያሉ ችግሮች፣ የአፍንጫ መታፈን ያሉ ችግሮችን ሊያስከትልብን ይችላል ሂስታሚን ኢንቶለራንስ ሲኖር ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው እንግዲህ የጤና ትምህርቴ ይህንን ይመስል ነበረ። ከበሬ ጉበት ጋር በተያያዘ ያለውን ጠቅላላ መረጃ በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።